ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የፒዛ ወርልድ የዩቲዩብ ቻናል ተከታታዮች ዛሬ ሐምሌ 24 ቀን 2018 ዓ.ም የ10 ሀገራት የምንዛሬ ተመን ይዤላችሁ መጥቻለሁ። አብራችሁን ቆዩ። የአሜሪካ ዶላር ዛሬ በአሜሪካ ዶላር ከፍተኛ መግዣ ዋጋ ያቀረበው አባይ ባንክ ሲሆን ለ1 ዶላር 163 ብር ከ5 ሳንቲም እየከፈለ ይገኛል። በሌላ በኩል በዝቅተኛ መሸጫ ዋጋ የኢትዮጵያ ንግድ ባንክ በ162 ብር ከ21 ሳንቲም እየሸጠ ይገኛል። እንዲሁም የእንግሊዝ ፓውንድ ወደ እንግሊዝ ፓውንድ ስንመጣ ከፍተኛ መግዣ ዋጋ የሰጠ አባይ ባንክ ሲሆን በ214 ብር ከ21 ሳንቲም ሲሆን በዝቅተኛ መሸጫ ዋጋ ደግሞ የኢትዮጵያ ንግድ ባንክ በ212 ብር ከ38 ሳንቲም ያቀርባል። የዩሮ ተመን ስንመለከት ዳሽን ባንክ በከፍተኛ መግዣ በ187 ብር ከ72 ሳንቲም እየገዛ ሲሆን የኢትዮጵያ ንግድ ባንክ በዝቅተኛ መሸጫ ዋጋ በ185 ብር ከ74 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ሲሆን በ45 ብር ከ25 ሳንቲም ሲሆን በዝቅተኛ መሸጫ ዋጋ ደግሞ የኢትዮጵያ ንግድ ባንክ በ43 ብር ከ20 ሳንቲም ለደንበኞቹ ያቀርባል። እንዲሁም የኢማራትስ ድርሃም ወደ የተባበሩት አረብ ኢማራት ድርሃም ስንመጣ ከፍተኛ መግዣ ዋጋ ያቀረበው በዳሽን ባንክ በ46 ብር ከ19 ሳንቲም ሲሆን ዝቅተኛ መሸጫ ደግሞ በኢትዮጵያ ንግድ ባንክ በ44 ብር ከ17 ሳንቲም እየተሸጠ ነው። እንዲሁም የካናዳ ዶላር በከፍተኛ መግዣ በአባይ ባንክ ዳሽን ባንክ በ113 ብር ከ10 ሳንቲም አካባቢ ሲገዛ በኢትዮጵያ ንግድ ባንክ በዝቅተኛ መሸጫ ዋጋ በ113 ብር ከ27 ሳንቲም እያቀረበ ይገኛል። እንዲሁም የስዊዝ ፍራንክ በከፍተኛ መግዣ ዋጋ በ192 ብር ከ40 ሳንቲም እየገዛ ሲሆን በዝቅተኛ መሸጫ ዋጋ ደግሞ በኢትዮጵያ ንግድ ባንክ 195 ብር ከ20 ሳንቲም እየተሸጠ ነው። የአውስትራሊያ ዶላር በከፍተኛ መግዣ በ109 ብር ከ50 ሳንቲም እየተገዛ ሲሆን በኢትዮጵያ ንግድ ባንክ በዝቅተኛ መሸጫ በ110 ብር ከ61 ሳንቲም ይገኛል። የቻይና ዩዋን በከፍተኛ መግዣ በ23 ብር ከ50 ሳንቲም ሲገዛ በዝቅተኛ መሸጫ ደግሞ በኢትዮጵያ ንግድ ባንክ 23 ብር ከ54 ሳንቲም እየተሸጠ ነው። እንዲሁም አስረኛና የመጨረሻው የኩዌት ዲናር የዓለማችን ውዱ ገንዘብ የኩዌት ዲናር በከፍተኛ መግዣ በ510 ብር አካባቢ እየተገዛ ሲሆን በዝቅተኛ መሸጫ ዋጋ ደግሞ በኢትዮጵያ ንግድ ባንክ በ517 ብር ከ21 ሳንቲም እያቀረበ ይገኛል። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ አንድ የአሜሪካ ዶላር 181 ብር ከ83 ሳንቲም ሲመነዘር 100 የአሜሪካ ዶላር ደግሞ 18183 ብር ከ91 ሳንቲም ይመነዘራል። አንድ የአውሮፓ ዩሮ 209 ብር ከ43 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 20943 ብር ከ33 ሳንቲም ይመነዘራል። አንድ የእንግሊዝ ፓውንድ 244 ብር ከ72 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24472 ብር ከ13 ሳንቲም ይመነዘራል። አንድ የሳውዲ ሪያል 48 ብር ከ59 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4859 ብር ከ62 ሳንቲም ይመነዘራል። አንድ የዱባይ ድርሃም 49 ብር ከ51 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4951 ብር ከ1 ሳንቲም ይመነዘራል። አንድ የስዊዝ ፍራንክ 225 ብር ከ8 ሳንቲም ሲመነዘር 100 የስዊዝ ፍራንክ ደግሞ 22508 ብር ከ23 ሳንቲም ይመነዘራል። አንድ የካናዳ ዶላር 129 ብር ከ74 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 12974 ብር ከ56 ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 127 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር ደግሞ 12760 ብር ከ51 ሳንቲም ይመነዘራል። አንድ የቻይና ዩዋን 6 ብር ከ93 ሳንቲም ሲመነዘር 100 የቻይና ዩዋን ደግሞ 2693 ብር ከ94 ሳንቲም ይመነዘራል። አንድ የኩዌት ዲናር 587 ብር ከ32 ሳንቲም ሲመነዘር 100 የኩዌት ዲናር ደግሞ 58732 ብር ከ8 ሳንቲም ይመነዘራል። አንድ የቀጠር ሪያል 49 ብር ከ90 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 4990 ብር ከ51 ሳንቲም ይመነዘራል።
እንዲሁም አንድ የኦማን ሪያል 472 ብር ከ86 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47286 ብር ከ60 ሳንቲም ይመነዘራል። አንድ የጆርዳን ዲናር 256 ብር ከ43 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25643 ብር ከ36 ሳንቲም ይመነዘራል። እንዲሁም አንድ የባህሬን ዲናር 483 ብር ከ65 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48365 ብር ከ4 ሳንቲም ይመነዘራል። እንዲሁም አንድ የእስራኤል ሽጉል 59 ብር ከ58 ሳንቲም ሲመነዘር 100 የእስራኤል ሽጉል ደግሞ 5958 ብር ከ65 ሳንቲም ሲመነዘር እንደዋለ ዌብሳይቱ አስነብቦናል። ያጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።